አራዳ ቅዳሜ እንደቀጠለ ነው። አሁን አራዳ ዜና ላይ ደርሰናል። እነዚህ በሳምንቱ የተሰሙ እውነተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርብላችሁ እኔ ናሁን በየነና እኔም አዝመራው ሙሉ ሰው በጋራ በመሆን ነው። ከሞት በኋላ የሚቀጥል የማህበራዊ ሚዲያ ተሳትፎ የሜታ አዲሱ አወዛጋቢ የፈጠራ መብት ሆኗል። እንግዲህ የፌስቡክ ኢንስታግራም እና ቲክ ኩባንያ የሆነው ሜታ የነሱ ባለቤት ማለት ነው ተጠቃሚዎች ከዚህ ዓለም በሞት ከተለዩ በኋላ የነሱን ድምጽ ያጻጻፍ ስልትና ባህሪ በመኮረጅ በማህበራዊ ሚዲያ ላይ የሚቆይበትን አዲስ ቴክኖሎጂ ይፋ አድርጓል። አሁን እንግዲህ ሰው ከሞተ በኋላ ገብቷል። ማን ነው አራይፒ ብሎ ኮሜንት ያደረገው ማን ያላረገው እያለች አንተ አልፈም ሶሻል ሚዲያ አክቲቭ ይሆናል። ይሄ ለቅሶ ለማይደርሱ ሰዎች መርዶ ነው። እንግዲህ እንደ አውሮፓውያን አቆጣጠር በ2023 የተመዘገበው በቅርቡ የፈጠራ መብት ፓተንት የተሰጠው ይህ ቴክኖሎጂ አንድ ተጠቃሚ በህይወት ያለ የጻፋቸውን ጽሁፎች፣ አስተያየቶች፣ የላካቸውን መልእክቶችና ምርጫዎችን በማጥናት የግለሰቡ ማንነትን የሚወክሉ የቋንቋ ሞዴልን ይቀርጻል። ያው እንግዲህ የተቀረጸ ሞዴልም ተጠቃሚ በሌለበት ወይም በሞት በሚለይበት ጊዜ አዳዲስ የገጽ ላይ ጽሁፎችን ማጋራት፣ ለጓደኞቹ አስተያየትን መስጠትና በውስጥ መስመር የሚላኩ መልእክቶችን መመለስ እንደሚችል በሰነዱ ላይ ተገልጿል። አሁን መቼስ እኔ ከሞትኩ በኋላ ጅንጀናው ይቀጥላል ማለት ነው። እኔ መፈራው ብድር እንዳይጠይቅ ነው። አሁን ሞት ካንተ ብድር ነበረብኝ አንተ ጋር መልስ ሊለኝ ነው። ቀላል ይላል። ግን አንዳንዴ ደግሞ ምን ቢያርፍም ጥሩ ነው። ሰውየው ቢያርፍስ እንዴ አረፈ ነው እንዴት የሚባለው? ታዲያ ሰውዬ አይደለም ቦታ ቀየረ። በተጨማሪም እንግዲህ የግለሰቡን ድምጽና ምስል በመጠቀም የቪዲዮ ጥሪዎችን የማድረግ አቅም እንዳለው ተጠቁሟል። ያው በጣም አስፈሪው ጉዳይ ይሄ ነው ብዬ አስባለሁ። ምክንያቱም አሁን አስበዋል አንድ ሰው ከሞተ በኋላ አንተ ቤት ገብተህ ዋትስአፕ ላይ ቢደውልልህ ስማ በጣም ነው የሚጨንቀው ነው። ከባድ ነው ማለት ሰው ከሞተ በኋላ እኮ መንፈሱ ደግሞ እንትን አንዳንዴ በእንቅልፍ ልብ ራሱ ይመጣብህ እኮ ትፈራለህ። ያባንናል ያባና ይቻላል። ልትጠራ ነው ምናምን ትባላለህ። ደግሞ በሌላ ጎረቤት ደግሞ ይጠራል። አይ አንተም ልትሄድ ነው ምናምን ይላል። ግን ባይሆን ጥሩ ነው። ነፍሱ በሰላም ትረፍ የሚባለው እኮ አንድ ሰው በቃ በደንብ እንዲያርፍ ነው። የሜታ ዋና ኦፊሰር አንድሪውስም በዋና ፈጣሪነት የሰፈረበት ቢሆንም ኩባንያው በአሁኑ ወቅት ቴክኖሎጂውን ወደ ስራ ለማስገባት አዋጅ እንደሌለው ገልጿል። ገና ያው ስራ ላይ ያልዋለም ቅድሞ ዋሉ አይቀርም። ያው የሜታ ቃል አቀባይ እንደተናገሩት ከሆነ ኩባንያው ይህንን ሀሳብ ወደ ተግባር ለመቀየር ምንም አይነት እቅድ የሌለው ሲሆን የፈጠራ መብት ያስመዘገበው ሀሳቡን ለባለቤትነት ለመያዝ ብቻ እንደሆነ አብራርቷል። አየህ ወደ እኛ አይመጣም። ለዛ ነው ያልኩህ አስቸጋሪ ነው። ይሁን እንጂ ይህ ቴክኖሎጂ ይፋ መደረጉ በዓለም አቀፍ ደረጃ ከፍተኛ የስነ ምግባር ክርክርን ቀስቅሷል። ወደ ቀጣይ ዜና ስናልፍ ዶልፊኖች ድምጽን በማስተጋባት ወይም ኤኮሎኬሽን በተሰኘው ዘዴ ነገሮችን የመለየት አስገራሚ ችሎታ አላቸው ተብሏል። በተለይም ቦትል ኖዝ የተባሉት የዶልፊን ዝርያዎች በውሃ ውስጥ የቁሶችን ጥፍጥና የመለየት አቅም ያላቸው ሲሆን ይህም የሰው ልጅ አጥንት፣ የውስጥ አካላትና የሰውነት ቅርጽ ከሌሎች የባህር እንስሳት ለይተው እንደሚያውቁ ይረዳቸዋል ተብሏል። ስለዚህ ትራፊክ ቀድሞ ያውቃሉ ማለት ነው። ስካን ያደርጉ ዶልፊን እንስሳውን ነው እንዴ? ዶልፊን ሚኒባሱን መስሎኝ ነው ትራፊክ ቀድሞ ያውቃል። ዶልፊኖች እንግዲህ አስገራሚ እንስሳት እንደሆኑ በነገራችን ላይ እናቅ ነበር ድሮ። ከሰው ልጆች ጋር ደግሞ በተለይ የተለየ ቁርኝት አላቸው ይባላል፣ ይወዳሉ ምናምን። ነገር ግን ስካን ደግሞ አድርገው ልክ አሁን አንተ እዚህ ጋር ስትከፍል ሞባይል ባንክ ምናምን ታደርገው እንደዛ አድርገው አንተን ስካን አድርገው ያውቁሃል ማለት ነው። ምንም እንኳን እንደ ዘመናዊው የኤክስሬ መሳሪያ ባይሆኑም በቆዳ ስር ያለን ማንኛውም ለውጥ የመረዳት ብቃታቸው እጅግ ከፍተኛ ነው ተብሏል። እንዴ በቃ አሁን የኛ ሴቶች በሜካፕ ሲሄዱ እውነተኛ መልካቸውን ያውቃሉ አይደል? እንዴ አይተው አደራ ይሄ ፋውንዴሽን ማማ ብርቄ ልጅ ናት። አንዳንድ ሰው እኮ ጥቁር ሆናም እኮ ቀይ ትቀላለች በፋውንዴሽን ነገር። እንግዲህ በኒውዚላንድ ዋንጋሪ አቅራቢያ በ2004 ዓ.ም የተከሰተው አጋጣሚ የዶልፊኖችን ደግነት ዳግም አሳይቷል ተብሏል። ዛኔ የነበረውን ታስታውሳለህ? አደጋ ነበርኩ ግን ትዝ አይለኝም። አንድ ግዙፍ ነጭ ሻርክ ዋናተኞችን ሊያጠቃ ሲመጣ የዶልፊኖች መንጋ ዋናተኞቹን በመክበብ ካደጋ እንደታደጓቸው
እንደዛ አይነት አጋጣሚ ተፈጥሯል። ስለዚህ ሴንስ በማድረጋቸው ምክንያት ልክ ከበቧቸው ዋናተኞችን ከዛ ሻርኩ ሊመጣ ሲል በቃ ተከላከሉት ማለት ነው። ዶልፊን በጣም ነው እውነት ከዶልፊኖች ጋር ብንኖር ራሱ አሁን በጣም ደስ የሚል ነገር። እዚህ ያለው ዶልፊን ግን ደርቦ ነው የሚሄደው ዝም ብሎ አለ እንደ ዶልፊን መኪናውን ነው ከዚህ በተጨማሪ ደክመው ለሚሰምጡ ዋናተኞች ወደ ዳርቻው በመግፋት ድጋፍ እንደሚያደርጉና አየር ለማግኘት የሚቸገሩ ሰዎችን ወደ ላይ በማንሳፈፍ ህይወታቸውን እንደሚታደጉ በተደጋጋሚ ተስተውሏል። ይሄ ቲክቶክ ላይ እኔ ኤአይ ነው እያልኩኝ ብዙ ጊዜ አሳልፈው እንደዚህ ግን ዶልፊን ጭንቅላታቸው ምናምን እና ትክክለኛ ጥናት ነው እያሉ ነው። የሚገርም ነው። ግን እንደ ውሃ ቢኖር ቤት ውስጥ የቤት እንስሳ ማድረግ ይሻላል። ዶልፊን ከድመት አይሻልም? የውቅያኖስ ውሃ ላይ ሊሆን ይችላል እሱ የሚስማማው እኮ ወይ የቧንቧ ላይ ጨው መነስነስ ነው። ስንት ኪሎ ጨው ለወጥም አልበቃ ግን በድመት ቢቀየሩ ነው በጣም ደስ ይለኛል። እና ዶልፊኖች ለምን ሰዎችን ይረዳሉ ለሚለው ጥያቄ ሳይንቲስቶች የተለያዩ መላምቶች ያስቀምጣሉ። ዶልፊኖች እንደኛ አጥቢ እንስሳት ከመሆናቸው በላይ አየር ተንፍሰው የሚኖሩ በመሆናቸው የኦክሲጅን እጥረት ምን ያህል አስቸጋሪ እንደሆነ ስለሚረዱ ነው ተብሏል። ሊሆን ይችላል እንደዛ አጥቢ ናቸው። ሌሎቹ ያጠቡም አሳ እንቁላል ነው የሚጥለው እንትንስ ሻርክ ምናምን ወልድ አልጠየቁትም። ናሽናል ጂኦግራፊ መሰራ መስላሉ አዝሜ ከብዙ አንፃር ዕውቀት አለ ብዬ ነው ማሰበው። ግን እንደዚህ እንትን ምን እንደሆነ ካላቅም ይህ ምናልባትም ካላቸው ከፍተኛ ማህበራዊ ትስስር ተፈጥሯዊ ርህራሄ ወይም የማወቅ ጉጉት የመነጨ ሊሆን እንደሚችል ይገመታል እየተባለ እየተወራ ነው። በአጠቃላይ ተፈጥሮ አሁንም ድረስ በሚስጥርና በአስደናቂ ክስተቶች የተሞላች መሆኗን እንግዲህ ያው የዶልፊኖች ተግባር በግልጽ አሳይቶናል ማለት ነው። ዶልፊን ይመች። ወደ ቀጣይ ዜና ስናልፍ በውሃ ስር 100 ቀናትን ያሳለፈው አሜሪካዊ በጤናው ላይ አስገራሚ ለውጥ ማየቱን ገለጸ። ውሃ ስር ነው የሚለው። ውሃ ውስጥ ገባ። የቀድሞው ሰርቶ ነው ውሃ ውስጥ 10 ቀን እኮ ነው የሚለው 100 ቀን እንዴ! እንግዲህ የቀድሞው የአሜሪካ ባህር ኃይል ጠላቂ የነበረው ግለሰብ በፍሎሪዳ የባህር ዳርቻ ላይ 30 ጫማ ጥልቀት ባለው የውሃ ክፍል ውስጥ ለ100 ቀናት በመቆየት አዲስ የዓለም ክብረ ወሰንን አስመዝግቧል ነው የተባለው። ያው እንትኑ እየዋኛ አይደለም እዛው እንጂ የጸለየ እዛው ብቻ ነው። አይ በእውነት በጣም ምን አርጎ ነው? አሉታ መተንፈሻ ምናምን እኮ ይሄ ኦክሲጅን ምናምን ያደርጋል። 30 ጫማ ወደ ውስጥ ገብተህ አልቅም ኦክሲጅን እንትን ነው የሚቆጣጠሩት ሰዎች አሉት። ግን ምንድነው ጉዳዩ? የውሃ ፕሬሸር የሚባል ነገር አለ ምናምን። ሳይንሱን ለሳይንቲስቶቹን ተወላቸውና ውሃ ውስጥ ጠልቆ መቀመጥ ራሱ ከባድ ነገር ይመስላል ነው ግፊቱ ራሱ። እኔ ሻወር ቤት ከገባው ነው የምቆየው። ሻወር ቤት ራሱ በጣም ሻወሩ እንትኑ ውሃው ሲበዛ በቃ ያፍ እንትን ይለኛል። ልዩነት ነው አዝሜ። እኔ በእናሸንፋለን ነው ቆያለሁ። አያችሁ ሲያሳጣኝ። እንወይ ይሄ ሰውዬ እንግዲህ ያው ከውሃ ጋር ምን ያህል ቁርኝት ኖሮት እንዳደገ ያስታውቃል። እስኪ እንስማው። እንግዲህ እንደ አውሮፓውያን አቆጣጠር በ2024 የተጠናቀቀው ተልዕኮ ከፍተኛ ጫና ባለው አካባቢ ውስጥ ለረጅም ጊዜ መቆየት በሰው ልጅ አካል ላይ የሚያመጣው ለውጥ ለማጥናት ያለመ ነበር። ይህ ለጥናት ተብሎ ነው። እንግዲህ በዚህም የላቦራቶሪ ሙከራ ወቅት ተመራማሪዎች የግለሰቡን የጤና ሁኔታ ከመነሻው ጀምሮ እስከ ፍጻሜው ድረስ በቅርበት ሲከታተሉ ቆይተዋል። ሙከራውም ያው የተካሄደው እንግዲህ ከፍተኛ የኦክሲጅን መጠንና ጫና ባለው ልዩ የውሃ ስር መኖሪያ ውስጥ ሲሆን ይህም ጠላቂዎች ከሚያጋጥማቸው ተፈጥሯዊ ሁኔታዎች ጋር ተመሳሳይነት ያለው ነው። ግን የኔ ጥያቄ ምን መሰለ? ውሃ ውስጥ ሆኖ እንደው ያለበው ነበር የሰውዬ ያለበው እንዴት ያለባል? ውሃ ውስጥ ላብ እኮ የሚወጣው ሲሞቅህ ነው አይደል? ከደከማ ያወጣም ላብ ውሃ ውስጥ ነው። ቤት ይወጣል። ውሃው ይዞት ይሄዳል። ደፍኖታል። ቀዳዳህ የቆዳህን ቀዳዳ አካሉ ላይ ለውጥ ያየው ከስቶ ነው ወይስ ወፍሮ? እሱን አሁን ልበልልህ። እንግዲህ ግለሰቡ ከቆይታው በኋላ ወደ መደበኛው የየብስ ህይወት ሲመለስ ያው በተደረገለት የሕክምና ምርመራ በሰውነቱ ውስጥ የነበሩ የቁስለት ምልክቶች እነሱ መቀነሳቸውን የእንቅልፍ ስርዓቱ መስተካከሉን ገልጿል። ተኝቶ ነበር እዛ? አይ ሲወጣ ነው እንጂ ማለት አይደል? 100 ቀን ሲቆይ እንጂ ይተኛላ። ቦክስ ውሃ ውስጥ ነው እንግዲህ አለ። ፈረንጅ ካለ ማመን ነው። ምን አርግ ነው
በተጨማሪም የሴል ምርመራዎች እንደሚያሳዩት ከሆነ የሰውነት እርጅናን የሚቀንሱ ወይም ዳግም የመታደስ ምልክቶች እንደታየበት ተነግሯል። ሬጁቬኔሽን ይባላል ይሄ በእንግሊዝኛ በነገራችን ላይ ድገመው እንዳትለሽ። ሆኖም ግን ሳይንቲስቶቹ ይህ ግኝት በጥንቃቄ ሊታይ የሚገባው መሆኑን ያሳስባሉ። አየህ እዚህ ጋር ስለ እርጅናን የሚያስቀር ሆነና አሰቡት። ገባ እርጅናን ካስቀረ ወጣቱ ነው ሊቀርባቸው ነው። በቃ በጉርድ በርሜል ሁሉም ሊዘፈዘፍ ነው ቤቱ ለመቶ ቀናት። ስለዚህ የሚታመም ሰው ላይ ነው እንኳን እኛ ሰማና አሁን አናረጅም ዘፍዘፍ የምን መድኃኒት መግዛት ነው እንግዲህ። ምንም እንኳን ከፍተኛ ጫና ያለው አካባቢዎች ለሰውነት ህብረ ህዋሳት ጥገናና ለጤና ጠቃሚ ሊሆኑ ይችላሉ የሚሉ ጥናቶች ቢኖሩም ጉዳዩ አሁንም ተጨማሪ ምርምር የሚፈልግ እንጂ እንደ ቋሚ የሕክምና ዘዴ ተቀባይነት ያገኘ አለመሆኑን ተመራማሪዎች ይገልጻሉ። እኮ እቺን ሙድ ላድን ይችላል ያሉት እኛ ባንናል። ውሃ በውሃ ነው ሀገራችን ሲጀምር ውሃ እኛ እዛው ቀበና እዛው ቤቴ ዳርስ ተላላ ተገደለ እዛው ግብት ዝብዝፍ ኑሮ ይዛው እንዴ ለምን ቤት ክራይ ያስወጣል? እዛ ጤንነት ፊት ተመልሶ 100 ቀን ቀበና 100 ቀን አቃቂ 365 ባንዲ ታልፋል። ውሃ በውሃ ናት። ችግር የለም እንዳለ ምድራችን በሙሉ ምንም ችግር የለም። በጣም ደስ ብሎኛል። ይህ ውጤት እንግዲህ ለወደፊት ጥልቅ የባህር ውስጥ ጉዞዎችና ለጠፈር ተልእኮች ትልቅ መረጃ ሊሰጥ እንደሚችል የታመነ ሲሆን እርጅናን ከመከላከል ጋር ተያይዞ ያሉ ድምዳሜዎች ላይ ለመድረስ ግን ሰፋ ያሉ ሳይንሳዊ ጥናቶች እንደሚያስፈልጉ ተመልክቷል። ያው ምንድነው በቃ እርጅና እንደሚያስቀረ ተደርሶበታል። ግን እንዳልኩ ነው ሰው ሁሉ ካላረጃ አስቸጋሪ ነው። አሁን እኮ ያው የቀደም ያነበብከው ዜና እና ይሄኛው እኮ ተጣረሰ። ያኛው በቃ ተረጋግጧል። ያ ሰውዬ ሞተው ሰውዬ ይጽፍልሃል። ግን ወደ ስራ ትገባም። ያው ቢዝነስ ነው ጉዳዩ። ይሄኛውን ደግሞ አውቀነዋል እናረጋዋል እንዘፈዘፋለን። አራዳ ቅዳሜ አራዳ ዜና የሳምንቱ ይመስሉ ነበር። ሌሎች አራዳ ቅዳሜ ፕሮግራሞቻችን ይቀጥላሉ። ሳቅና ሰላም ለሀገራችን፣ ተድላና ፍስሐ ለሕዝባችን ይሁን። አራዳ ቅዳሜ ይቀጥላል።